ልጄ ምን እያደረክ ነው? ና ወደዚህ ምራ። እያናገርኩ እኮ ነው። አትሰማኝም እንዴ? ና አልኩ እኮ። እማዬ እዚህ ጋር የሆነ ሰውዬ ሞቷል። ምን ማለት ነው? ምንድነው እሱ? ጌታዬ ደህና ነህ አይደል? የት ነው ያለሁት? ቱቦ ውስጥ ነው ያለኸው። ግን ደህና ነህ አይደል? እመቤት ምን ነው? በህይወትሽ ደህና የሆነ ሰው አይተሽ አታውቂም መሰለኝ። መጠየቄ የኔ ጥፋት ነው። አንተ ትትና የሚባል ነገር አልፈጠረብህም። ና ልጄ። ሄሎ ፖይራስ፣ የት ነው ያለው? ወደ ቢሮ አትመጣም እንዴ? አለቃ፣ ዛሬ ከአየር መንገድ ሲናን እንቀበሏል። ደግሞ ስረፍት እንደወሰድኩ ይረሳው መሰለኝ። ልክ ነህ። ይቅርታ፣ እሱን ረስቼው ነው። እሺ በቃ ልጄን አምጣውና በኋላ ለቢሮ እንገናኛለን። እሺ በቃ። እሴጎል፣ ይሄንን መልእክት እንደምትሰሚ ያውቃለሁ። ስልክሽንም ሆን ብለሽ እንደዘጋሽው እርግጠኛ ነኝ። ግን እንደማያስችልሽ አውቃለሁ። አይሴጎል፣ አዲስ ህይወት ጀምራለሽ ብዬ እንዳስብ ፈልገሽ እንደሆነም አውቃለሁ። ግን እሱም አያስችልሽም አውቃለሁ። ከተለያየን ዛሬ 97ኛ ቀናችን እናስቆጥረናል። የሰው ልጅ 23000 ጊዜ በቀን ውስጥ ይተነፍሳል የሚባለው ነገር ስናስብ እኔና አንቺ ከተለያየን 2 ሚሊዮን ጊዜ ተንፍሻለሁ ማለት ነው። የተነፈስኩት እያንዳንዱ ትንፋሽ ልቤን ወቅቶታል። አይሴጎል፣ ባልኖርሽባቸው ጊዜያቶች ውስጥ ከአንቺ ፍቅር የያዛቸው አካላቴ በሙሉ ተጎድቷል። ይህን ሁሉ ስቃይ ባጠራቀመው ፍቅሪ ቲፒ ውስጥ 1000 ካሬ ሜትር ቦታ ይኖረኝ ነበር። ያለ አንቺ መኖር ምን አይነት ስሜት እንዳለው ታውቂያለሽ። አውሮፕላን ውስጥ ገብቼ ብዙም ሳይቆይ እንደተከሰከሰና ሁሉም ሰው ተርፎ እኔ ብቻ ነኝ የሞትኩት። አይ እንደውም አልሞትኩም፣ አካል ጉዳተኛ ነው የሆንኩት። እንደዛ ነው የሚሰማኝ። የት ነው ያለሽው አይሴጎል? ፈጣሪ ምስክሬ ነው፣ በጣም ናፍቀሽኛል። የዋህ ልብሽን ናፍቄዋለሁ። ሄሎ፣ ምንድን ነው የምትለው? አገኘው? አሁኑኑ እመጣለሁ፣ እየመጣሁኝ ነው። ቀጥሎ ያለውን መታጠፊያ ከዞርኩ በኋላ ፊት ለፊቴ አገኘዋለሁ ብዬ ፈርቻለሁ። ወደ ቤት ስገባ
እና መብራቱን ሳበራው የለበጣ የሆነ ፈገግታውን እንዳላየው እፈራለሁ። ወይም ከፊት ለፊቴ ቡና ይዞ ተቀምጦ አይኖቹ በእንባ ተሞልተው ይቅርታ ይጠይቀኛል ይሆናል ብዬ እንፈራለሁ። ግን ትልቁ ፍርሃቴ እሱ አይደለም። ትልቁ ፍርሃቴ አይኑን ካየሁት በኋላ የተፈጠረውን ነገር በሙሉ ረስቼ ይቅርታ ከማድረግ ራሴን ለመገደብ አለመቻሌ ነው። አይሴጉ የተቀባቡ ቃላቶችን አትመኝ። ልብሽ ለስለስ ሲልብሽ የዋሽሽን ውሸቶች በሙሉ አስታውሻቸው። እንዴት እንዳታለለሽ አስቢ። አሁን አዲስ ህይወት አለሽ። አዲስ መንገድ፣ አዲስ በር። እንደው ምናልባት አዲስ ቡና ያለ ስኳር። ሁሌ በዚህ ሰዓት ትጫለሽ አይደል? ይዤልሽ ልምጣ ብዬ ነው። ዛሬ የት ነው የምጋበዘው? እምቢ ስለምትይኝ ችግር የለውም። ስሚ፣ በተለምዶ ሰው የምገፋ ሰው አይደለሁም፣ ግን እንደዚህ እምቢ የተባልኩበትን ወቅት አላስታውስም። ምንድነው የምታደርገው? በየቀኑ ግድግዳ ላይ ምልክት ታሰፍራለህ? ከንግግርሽ እንደገባኝ ከቁም ነገር አትቆጥርኝም ወይ? ዝቅ አድርገሽ ነው የምታይኝ። በፍጹም። ግን እንዲሁ ብቻዋን መሆን ስለምትፈልግ ነው ብለህ ብታስብ መልካም ነው። በጣም ይቅርታ፣ ግን ልክ ካየሁሽ ከመጀመሪያ ቀን ጀምሮ ቀልቤን ስለሳብሽው። እንዴ ምን ሆነ? አልቀስበል እንጂ። ይቅርታ። እኔ ነኝ ለዚህ ያበቃው። ግን ስለሱ አልነገርከኝም። ውስጤን ለማንበብ እየሞከርኩ ነው። ለማንበብ ትንሹ ስብስብ ነው። ለእንዳንቺ አይነቷ ቆንጆ ሴት ይሄን ያህል ብቸኝነት አይበዛም? ብቸኝነትን እወዳለሁ። ከብቸኝነት ጋር የፍቅርና የጥላቻ ግንኙነት ያለሽ ይመስላል። በእኔ አካባቢውን ላሳይሽ። ይመችሻል? ሳፈር ጋዜጣ አንብበሃል? ላዛ ኢሳና ሌጋ ሱራንን አውርደዋቸዋል። ውጪ ብዙ ነገር እየተፈጠረ ነው። በዚህ አይነትማ እኛም ከዚህ ብንወጣ የሆነ ነገር መሆናችን የማይቀር ነው። እወድሻለሁ ውዴ። ከሁሉም ነገር በላይ ደግሞ የምወድልሽ። ምን አይነት ንግግር ነው የተፈጠራችሁ? መጀመሪያ የጠበቃውን ጉዳይ እንጨርስና ከዛ ሌላውን ጉዳይ እናስብበታል። ጠበቃው ካልተንቀራፈፈ በመጀመሪያው ችሎት እንደምንለቀቅ ተስፋ አድርጋለሁ። ባለፈው እንደዛ ነበር ያለን። እሱን ተወውና ግን ከዚህ ስንወጣ አዲል ቶፓልን ማግኘት የምንችል ይመስላችኋል? ምን ይመስልሃል ባባ? ልናገኛቸው እንችላለን?
እሱ እኛን ለማግኘት ከቻለ እኛም ልናገኘው እንችላለን። ዙልፊከር የት ነው ያለው? እዚሁ ነው የሚሆነው። አሁን ደግሞ ምን ሆነ? ዋው! ምን አድርገሽ ነው ጸጉርሽ እንደዚህ ያማረበት? በቀላሉ ሰንሲልክ ሻምፖና ኮንዲሽነርን ተጠቅሜ። በቃ አዎ፣ ሰንሲልክ በአቮካዶ ዘይት የተሰራ ነው። ተገቢውን እርጥበት አስጠብቆ የተያያዘ ጸጉርን ያፍታታል። ሰንሲልክ ለልስላሴ ሳይሰባበር ለሚፍታታ ጸጉር። ሰውየው ምን እየሆነ ነው? ሙሉ ጠርሙስ ውሃ ጠጥቶ እንደ አልኮል አስክሮ ሲያሳብደው አታይም? ነግሬያችሁ ነበር። ይሄ ሰውዬ ያበደው በእስር ቤቱ ፖሊስ ምክንያት ነው። መጥፎ እንደማይሆን ተስፋ አረጋለሁ። ምናልባት ተመርዞን ክሊኒክ እንውሰደው። ተመልከት ወንድሜ፣ መድኃኒት እዚህ ጋር አለልህ። አይ ዙልፍ፣ በላውን አፍህን ክፈት። አዎ እርግጠኛ ነህ የሚያቃጥል ነገር የለው? የሰውየው አይኖቹ እንደ እንቁላል ተጎልጉለው ወጡ። ትንሽዬ ብቻ ነው ያደረግኩት። ወይኔ፣ ውስጡ ምንድን ያደረግበት አንተ? ይኸው መድኃኒቱን ሰርቷል። አሁን ወደ ራሱ ተመልሷል። እንደ ሁልጊዜው ግልፍተኝነቱ ተነሳበት። አለቅም 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 ና የስጋ ስራ ተንኮለኛ ሰው የሚያሳብድ ቅመም ሰርቶ ሰጠው። አንተ ማታ ድጋሚ ደውለው ነበር። ማን ነው የደወለው? ስሙን አልነገረኝም፣ ግን ከዚህ ጉዳይ ራሴ እንዳገለን የነገረኝ። ይኸውልሽ ወይዘሪት ሴማ፣ ሚስትና ልጆች አሉኝ እና ፈርቻለሁ። ምንም የሚያስፈራ ነገር የለም። ካንተ የሚጠበቀው ብቸኛ ነገር ከአቃቢ ሕጉ ሳሊ ሱካ ስለ ምርመራው ምንም የማውቀው ነገር የለም የሚል ቃል መቀበል ብቻ ነው። የተቀረውን እኔ ጨርሰዋለሁ። ግን እነሱ አይፈልጉም። ወደ ሥራ ቦታ ፖስታ ልከዋል። ልጅ ትምህርት ቤት ስትሄድ ያነሷትን ፎቶ ነው የላኩልኝ። ቤቴንም ጨምሮ ሁሉም ነገር አለ። እባክሽን ከዚህ ጉዳይ ላይ ራሴ እንዳገል ብቻ ፍቀጅልኝ። 3 ቀን ብቻ ታገሰኝ። ጥበቃ የሚያደርጉልህ ሰዎችን እልክልሃለሁ። ይኸውልህ አልዶ፣ ከዚህ ጉዳይ ራስን ካገለልክ ለተጨማሪ ለ3 ወራት እዚህ ቆያለሁ። ግን ከዚህ ካስወጣህን ጠርቀም ያለ ክፍያ እንከፍልሃለን። ተስማማን አይደል? እሺ፣ እሱን ከሆነ የምትፈልጊው የምችለውን አደርጋለሁ። እንገናኛለን። ይኸውልሽ። ሄሎ ባባ። ምን ተፈጠረ? ጠበቃው ራሱን ከጉዳዩ ላይ ለማግለል እየሞከረ ነው። እያስፈራሩት ነው መሰለኝ። የመጀመሪያውም ጠበቃ በእንደዚህ አይነት ምክንያት ነው ራሱን ያገለለው። የሆነ ሰው እኛ ከዚህ እንዳንወጣ ለማድረግ እየሞከረ ነው። ይኸውልሽ፣ ማድረግ ያለብሽን ነገር ሁሉ አድርጊ። እዚህ ምርመራ ላይ የህግ ጥሰት አለ። ሌላ ምን ሊሆን ይችላል ብለሽ ነው? የሆነ አሻጥር አለ፣ ግን ብዙ ነገሮች እያመጡብን ነው። የጎደለ መረጃ አለ ብለዋል። ግን ችግር የለውም፣ እኔ ያስተካክለዋለሁ። አታስብ፣ ያለውን ነገር ላሳውቅ ብዬ ነው። እሺ በቃ አመሰግናለሁ። አባዬ ምን አለች? ይሄኛውንም ጠበቃ እያስፈራሩት ነው። ወይዳ አናገርካት? አናግራታለሁ። እንድቀጥል ነው የምትፈልገው? ለምናኛለች። አንተ የምትፈልግ ከሆነ መቀጠል ትችላለህ። ስለ ልጅ ህይወት ምንም አታስብ። ገና ትንሽ ልጅ ናት። አንተ በመሞት ብዙም አታስብ። ቆይ ግን ከኔ ምንድን ነው የምትፈልጉት? ከዚህ ጉዳይ ራስህን ታገላለህ። ግልጽ ነው? እሺ እሺ፣ አደርገዋለሁ። ራሴን አገላለሁ። ዝግጁ ነህ? አስትሬ ዝግጁ ነህ አትበለኝ። ዝም ብለህ ክፈተው። ባትሪውን አግኝተዋል አይደል?
አግኝቼዋለሁ። ከባድ ነገር ነው። አግኝቼዋለሁ። እንደው ፈጣሪ ስራህን ይስጥሽ። አንተ ማትረባ ምን ሆነ ነው እንዴ? ስማኝ፣ እዚህ ላይ ቤንዚን ትጨምርበታለህ። በ5 ሊትር 30 ኪሎ ሜትር ይሄዳል። አንተ ሰው የብድና እንደ የምን ቤንዚን ነው? ይህንን ህፃን ልጅ ነው የሚነዳው እኮ። የምን ቤንዚን ነው? በባትሪ የሚሰራ መኪና መስሎኝ ነው የጠየቅኩ። ወይ ወንድሜ፣ አስቂኝ ሰው ነህ። መኪናው ባትሪ ላይኖረው ይችላል። ባትሪው ይኸውልህ፣ ተመልከት፣ ምልክት ያሳያል። እንዴት ነው? ለልጄ ልደት በባትሪ የሚሰራ መኪና ለመስጠት ፈልጌ ነው የጠየቅኩ። ግን አንተ ምን እንዳመጣህልኝ ተመልከት እስኪ። ቆይ የእርሻ መኪና ታመጣልኛለህ እንዴ? ቆይ ወንድሜ፣ ቀለም እስክቀባው ጠብቅ። ቀለም ሽው ሳረገው ምርጥ ይሆናል። ገበያ ላይ ይህንን ለመግዛት ብትሞክር ቢያንስ 1000 ሊሬ ታወጣለህ። እሺ ንገረኝ፣ ይሄ ስንት ነው የሚሆነው? 1500። አሁን ምን ማለት እችላለሁ? እንደው ምን ልበልህ አንተ ሰው። ስማኝማ ሰውዬ፣ የሆነ ነገር ልንገር። ይኸውልህ ምን እናደርጋለን መሰለህ? ከፊት ለፊቱ 20 ሚሊ ሜትር መሳሪያ እንገጥምበትና ከዛ እንደ ታንክ አድርገን እንሸጧለን። ህፃን ልጅ ይህን እንዴት ይነዷል? ቆይ ወንድሜ፣ እኔን እመነኝ አልኩህ። አስተካክለዋለሁ። እና መቼ ነው የሚመጣው? ስንት ሰዓት ነው? ወይኔ አምላኬ፣ ወይኔ እንደፈራሁት ረፈደብኝ። በደንብ አዳምጠኝ። 2 ቀን አለ። ተግባባን? 2 ቀን ብቻ ማድረግ ያለብን ሁሉ አድርገህ ጨርሰው። ግልጽ ነው? እንደ ጅል ዝም ብለህ አታጃጅለኝ። በቶሎ ጨርሰው እሺ? ያለበለዚያ ይህንን ሱቅህን ነው ማቃጠልልህ። ምንም አታስብ፣ በጊዜ አደርሰዋለሁ። ይፋዊ ግንኙነትን ለማድረግ ወደ ሀገራችን መጥተው ለ3 ቀናት የቆዩት ፕሬዝዳንት ቤተ መንግስቱን ለመጎብኘት እዚህ ተገኝተዋል። ለክብራቸው ሲባል በቆንጸላው ጽህፈት ቤት የተዘጋጀውን አቀባበል ለመታደም በኮማንዶቻቸው ታጅበው በዚህ በኩል ያልፋሉ። እንግዶቹ መንገድ ላይ ናቸው። የሚያገናኘውን መንገድ ዝጉት። እሺ ተቀብያለሁ አለቃ። በሉ በፍጥነት ተጠሩት። በነገራችን ላይ ሚኪስ ቴዎዶራክስ እዚህ እንደተወለደ ታውቂያለሽ? ኧረ እውነትህን ነው? እና ለምንድን ነው የማስቲካ ደሴት ተብሎ የሚታወቀው? ምክንያቱም የማስቲካ ዛፎች እዚህ ስለሚገኙ። ግን እውነተኛ ስሙ ኦራ ነው። እዚህ ነው የምትኖረው? አይደለም፣ ግን ብዙ ጊዜ እመጣለሁ። ኮሌጅ የተማርኩት ፈረንሳይ ነው። ከዛ ጊዜ አንስቶ ክረምት ላይ ወደዚህ ሁሌ እመጣለሁ። የማርፈው መርከብ ላይ ነው። በነገራችን ላይ ሳልጠይቅሽ ረሳሁት። የት ነው ያረፍሽው? እዚህ አካባቢ ነኝ። ቤት ወይስ ሆቴል? ሁለቱም ምን በለው። ቀስ። ሁሉም ሰዎች እብዶች ናቸው። ወደ ሆቴል መመለስ አለብን። በኋላ እንገናኛለን። እሺ? ብዙ ጥያቄ ጠይቁሽ? ይቅርታ። አይ ምንም አይደለም። አንድ ጉዳይ ስላለኝ ነው። አይሴጉል፣ የሚያስቀይም ነገር ተናገርኩ? በእውነት ካንተ ጋር የሚገናኝ ነገር አይደለም። እንገናኛለን። እሺ? እሺ፣ ግን የመጨረሻ ነገር ልጠይቅሽ። እሺ መቴ። ዛሬ ማታ እንግዳችን ልትሆኚ ትችያለሽ? ከተመቸሽ። አይመቸኝም። እሺ፣ ሀሳብሽን ከቀየርሽ ግን ከወደቡ የምንነሳው 12 ሰዓት አካባቢ። እሺ። ስማ ሳሊ፣
መኪናው የት ነው? ንገረኝ። ታርጋ ቁጥሩ ስንት ነው? እሺ አየሁት። በቃሽ። ምን ተፈጥሮ ነው? እኛም አልገባንም። ተዘግቷል። ቤቱ ውሃ ብቻ ስለሆነ ተዘግቷል። አሁን ሻንጣይን መውሰድ አለብኝ። እሺ አሁን ምን አባቴ ነው የማደርገው? ትንሽ ጠብቅ፣ መንገዱ ዝግ ነው። ምንድን ነው? ንገረኝ፣ ምንድን ነው? ምን ተፈጥሮ ነው ካፒቴን? ለምንድን ነው መንገዱ ዝግ? ምን መሰለህ ካፒቴን፣ አንድ የውጭ ፕሬዝዳንት በዚህ በኩል ያልፋል። ይቅርታ ግን ትንሽ መጠበቅ አለብህ። ብሽቁላ ወይኔ አምላኬ፣ ወይኔ! አቤት ቤገም። መጣ የምትወስደን መስሎ ለግማሽ ሰዓት ያህል ስንጠብቅህ ነበር ፖይራዝ። ቤገም፣ ይኸውልሽ አንድ በጣም አስቸኳይ ነገር ገጥሞኝ ነው። እናንተ ወደ ቤት ሂዱ። እሺ፣ ወደ ቤት ሂዱ፣ እዛው እመጣለሁ። እሺ፣ እሺ። በፍጥነት አስጠንቅቃቸው፣ በአስቸኳይ እንዲቆሙ ንገራቸው። አንተ አብረኝ ና ና ና። አንድ ነገር ላስቸግርህ።
የሚከራይ ክፍል አላችሁ? የለንም። ይቅርታ ክፍል አላችሁ? እሺ እሺ መቴ፣ የጎደለ ነገር ያለ አይመስልም። ኩከምበር፣ ካሮቱም ሁሉም ነገር አለ። የነገርከን ሴት እሷ ናት? አዎ ናት። ማናት? አያችኋት? በጣም ደስ የምትል አይሴጉል፣ እንደምን አረፈች? ሰላም። ሆቴል እየፈለግሽ ነው? አዎ፣ ያረፍኩበት ሆቴል በጎርፍ ተጥለቀለቀ። ጉድ ነው አይደል? በዚህ ወቅት ክፍል ለማግኘት በጣም ከባድ ነው። እኔና ጓደኞቼ በመርከብ ልንሄድ እዛ ለተወሰኑ ቀናት እንቀመጣለን። አብረሽን መምጣት ትፈልጊያለሽ? እባክሽና የሆቴሎቹ ጉዳይ እስከዛ ይስተካከላል። አታስቢ፣ ምንም የሚጎዳሽ ነገር የለም። ነይ፣ ግድ የለሽም። ቆይ መንገድ ላይ ልታድሪ ነው እንዴ? መቴ አሳ መጥበስ ላይ ምርጥ ነው። በፈለግሽበት ጊዜ መመለስ ትችላለሽ። በእርግጥ መንገድ ላይ ከማደር የተሻለ ይመስለኛል። አይሴጉል፣ ስለተዋወቃችሁ ደስ ብሎናል። እኔ ደግሞ ኑሊፈር፣ እኛም ስለተዋወቅንሽ ደስ ብሎናል። በሉ በቃ እንሂድ። ሙሉ ቤቱ እንዲጸዳ አድርጌያለሁ። የመዋኛ ገንዳውን ውሃ አስቀይሬያለሁ። የአትክልት ቦታውንም አስተካክለናል። አመሰግናለሁ። ጥሩ ስራን የሰራችሁት። ወፍራም ቡና ያለ ስኳር ልታስፈልሉልኝ ትችላላችሁ? ይቻላል ልጄ። እማዬ፣ አባዬ ለምንድን ነው ያልመጣው? እንዴት ላውቅ እችላለሁ ውዴ? በድጋሚ ምን አይነት ችግር ውስጥ እንደገባ ፈጣሪ ነው የሚያውቀው። ማን እንደሆንኩ ገምት እስኪ። አክስቴ ኡምራ። ኧረ በለው። በስተመጨረሻ ናልኝ የኔ ልጅ። አንተ ከባድ ሆነ የለ እንዴ? በሶስት ወር ውስጥ ትልቅ ሰው ሆነ መጣህ እኮ። ምን አብልተሹ ነው? ያ ትንሽ ልጅ ገዝፎ ትልቅ ሰው የሆነ መጣ እኮ። ድሮ ስላላደግ ነበር እንዴ አባዬ? እንኳን ደህና መጣሽ። አመሰግናለሁ። አቶ ይንሳልና ቤተሰቦቹም አልመጡ? እዛው ስዊዘርላንድ ነው ያሉት። ትንሽ ጊዜ ቆይተው ይመጣሉ። ጥሩ ነው። ጥሩ። እሺ አባዬ፣ ስጦታ ይዘህልኝ መጣ ወይስ ረሳኸው? ያበደ ምርጥ ሰርፕራይዝ ነው ያዘጋጀውልህ፣ ግን መጠበቅ ይኖርብሃል። ወይ አባዬ ደግሞ እስቲ አትቀልድብኝ በፈጠረ። አንድ በሪሞት የሚሰራ መኪና መግዛት ብቻ ነው የሚጠበቀው። ስለዚህ ግዛና ተገላለ። አትለኝም እባክህ። ከማንም በፊት ሁሉንም ነገር ታውቃለህ። አንተን አሁን አልችልህም። ሲናንን ወስደዋለሁ። ገና ከመምጣቱ? እስቲ አረፍ በል፣ ቢያንስ ምሳ እንብላ። አይ እንቸኩላለን። ጉዳይ ያለን አይደል እንዴ ልጄ? ምን አይሴጉል እየጠበቀች ነው? አይሴጉል እዚህ የለችም። እሺ ጥሩ። ቻው ማዬ። ቻው የኔ ውድ። ከችግር ለመራቅ ሞክር። አልችልም ቤገም። ችግር ያው የአባቴ ስም እንደሆነ በደንብ ታውቂያለሽ አይደል? በልና ትንሹ ኮሬና ሌሎቹ እየጠበቁ ነው። እግርህን ምን ሆነህ ነው? ወለም ብሎኝ ነው። እስኪ አሁን ሁሉንም ነገር ንገረኝ። ማንን ተዋወቅ? ምን ተፈጠረ? አንድም ሳታስቀር ንገረኝ። ወይ ገና ትምህርት ከመጀመሩ በቤት ስራ አጨናነቁን እኮ። ችግር የለውም የኔ ልጅ፣ አንድ ላይ እንሰራዋለን። እስቲ ንገረኝ ከማሌዥያ እዚህ እንዴት እንደደረሰ። ይኸውልህ እሱ ምን መሰለ ልጄ፣ አጎት ፖይራዝ መጣ።
ትንሹ ሲኖን እንኳን ደህና መጣህ አቶ ፖይራዝ። እንኳን ደህና ቆየሽ። መቸገር አልነበረብህም ነበር። አክስቴ ኡምራን፣ ይሄ አንቺ ነው። ውይ በጣም አመሰግናለሁ የኔ ቆንጆ። እንኳን ደህና መጣህልኝ። ግቡና ተቀመጡ። በላም በሰው በለው ማን እንደመጣ ተመልከቱ። ይኸውልኝ የመጣውን ሰው። ኦ የኔ ውድ ልጅ፣ ኦ የኔ ውድ ልጅ፣ እስቲ ሳመኝ። ጎበዝ የኔ ልጅ፣ በጣም ጎበዝ ልጅ። አንተ ትልቅ ሰው ሆነህ ነው የመጣኸው? እባክህ እስኪ ራስን ተመልከተው። በዚህ ጺም ትምህርት ቤት የሚቀበሉ ይመስልሃል እንዴ? አንበሳው በሉ ጠረጴዛው ጋር ተቀመጡ። ልጄ ሳህኑን አቀብላቸው እንጂ። አጎቴ ፖይራዝ በትክክለኛ ሰዓት ነው የመጣኸው። ብዙ የቤት ስራ አለኝ። ኧረ እባክህ ትልቅ ሰርፕራይዝ አዘጋጅተው ነው የጠበቀኝ። ይሳ የምን የቤት ስራ ነው? ገና ትምህርት ቤት አልተጀመረም እኮ። የክረምት ትምህርት ነው አጎቴ ፖይራዝ። ከማሌዥያ እዚህ እንዴት ነው የመጣ ነው? እሱ እንዴት እንደሆነ አታውቅም ጎረምሳው። ከመሀል እሴ የሚነሳ አንድ አውቶቡስ አለ። በዛ ተሳፈርና ወደዚህ መጣን። ይሄ ምን አይነት ጥያቄ ነው? እስቲ ቀልዱን አቁምና ለልጁ በትክክል ንገረው እንጂ። ውድ ተመልካቾቻችን፣ በመላው ቱርክ ውስጥ የፖሊስ አባል ሙራት አስሊን መነጋገሪያ ሆኗል። ለጉብኝት የመጣውን የውጭ ፕሬዝዳንቱን ለመግደል በዝግጅት ላይ የነበረውን ግለሰብ የተመለከተው ይህ የፖሊስ አባል ፕሬዝዳንቱን ለማዳን ችሏል። ይኸውልህ ይህንን ሰማህ? እናትህ እንደዚህ አይነት ጀግና ልጆችም ትወልዳለች። አባዬ ፖሊሱ ያደረገውን ሰማህ? አጎቴ ፖይራዝ እንደዚህ አድርገህ ልናየው። እሺ በሉ ምግባችሁን በሉ። በጣም ርቦኛል። ብሉ ብሉ በሉ ጀምሩ። መልካም ምግብ። የፖሊስ ጉዳይ ውሸት ነው። ሰውየውን የጣለው ፖራስ ካራኤል ነው። ነው እንዴ? ጉዳዩን ያከሸፈው አቶ ፖይራዝ ነበር እና ምን እናደርግ? እሺ ደውዬ አሳውቅሃለሁ። ምን አለ? ማድረግ ያለባችሁን ታውቃላችሁ ነው ያለው። እና መቼ እናደርግ? ባገኘው አጋጣሚ ስለ ሰውየው ሁሉንም አጣራ። ልክ እንደተዘጋጀን ጨርሰዋል። እውነት ለመናገር ትምህርት ቤት በጣም ናፍቆኛል። ምንድን ያልከው ልጄ? በእርግጥ ትምህርት ቤቱ ሳይሆን ጓደኞቼ ነው ይበልጥ ናፍቁኝ አባዬ። መጀመሪያ እንደዛ አትልም ነበር? እኔማ ልጄ ምን ሆነብኝ ነበር። አጎቴ ፖይራዝ በትክክለኛው ሰዓት ነው የመጣኸው። ብዙ የቤት ስራ አለኝ። እሺ አምጣውና ነው። ቶሎ በል። ውይ ምግቡን እስኪጨርስ እንኳን ምን አለብት ተው። ተይ ወይዘሮ ብራን ችግር የለው። የመካከለኛው እስያ ጉዳይ ሲነሳ ትልቁና አስፈላጊው ነገር የጎክቱርክ ጥንታዊ ጽላት ነው ውዱ ኢሳ። ሁሉም ነገር እዛ ላይ ተጽፏል። እስቲ በምሳሌ ያስረዳል። ለምሳሌ ፍቅር ግጥም ተጽፏል። የምሬን ነው። እንዳነብልህ ትፈልጋለህ? የምርህን ነው? እነግርሃለሁ። በል ጻፈው። በነገራችን ላይ ይሄን የገጠመው አንድ ከማዕከላዊ እስያ የመጣ ፖይራዝ ታኪን የሚባል ወጣት ገጣሚ። እሺ ቀጥል እስቲ፣ ግጥምን አሰማናቶ ፖይራዝ በል። ለፈጣሪ ሶስቱም ምኞቴን አደረስኩለት። ጨካኙ አጣ ፈንታ ግን አላሳካለች። ወይ አምላኬ ጉድ እኮ ነው። ሁልጊዜም ማሳልፋት ትሰጠኛለች። ያ የተጨነቀው ልቤ በድንጋጤ ውስጥ ይሞታል። እየጻፍኩ ነው አይደል? አዎ እየጻፍኩ ነው። ጻፍ። ከሰማይ ወደ ምድር የተምዘገዘግኩ እንደ መብረቅ ወደቅኩኝ፣ ብቻዬን አለቀስኩኝ። የአይሴጉል ስም ሲነሳ ልቤ ሁሌም በድንጋጤ ይቀልጣል፣ ተሰባብሮም ይጠፋል። እውነት ግን ወንድሜ ፖይራዝ ከአይሴጉል የሰማኸው ምንም ነገር የለም? ምን ሆነ ነው? ምንም የለም ይሳ። ከአይሴጉል እስካሁን ምንም የሰማሁት ነገር የለም። ፖይራዝ በጣም የሚያስጠላ ሁኔታ ውስጥ ነው ያለው። አሁን ላይ ሆስፒታል ውስጥ አይደለም የምሰራው፣ ሌላ ቦታ አመልክቼ እየጠበቅኩኝ ነው። እና ወደ ቱርክ መመለስ ትፈልጋለሽ? አዎ ጥሩ ስራ ካገኘው እመለሳለሁኝ፣ ግን ከኢስታንቡል ውጭ ቢሆን ደስ ይለኛል። ይቅርታ ግን የሆነ ቦታ የማውቅሽ ይመስለኛል፣ ጋዜጣ ላይ ወይም ቴሌቪዥን ላይ። ብቻ መልክሽ አዲስ አልሆነ። ጉርካን አይመስለኝም። ይሄ አውቅሻለሁ የሚለው ጨዋታ ቢበቃ ጥሩ። ሁሉንም ሰው ነው እንደዚህ የሚል። አይ መቴ፣ የምር የሆነ የማውቃት ስሜት ስለተሰማኝ ነው የጠየቅኳት። ካሉ ብዙ ታወራለህ። በላሁን ሰላጣውን አቀብል። አይሴጉል
አይ ይቅርብኝ፣ አመሰግናለሁ። ጠግቤያለሁ። በጣም ይጣፍጣል። አመሰግናለሁ። ገና ሳትጀምሪ ጠገብሽ። መቴ ይልቁንስ እኛን አዳምጠን ቆንጆ ሬስቶራንት ከፍተህ ብትሰራ ያዋጣሃል። እንደዛ ነው የሚሻለው። እኔ ግን በስራዬ ደስተኛ ነኝ። መርከቡ በጣም ቆንጆ ነው። ተከራይታችሁት ነው? የምን ክራይ? መርከቡ የመቴ ነው። እውነት ግን አባዬ አይሴጎል አንድም ቀን አናግረህ አታውቅም? አዎ አታውቅም። አባዬ ግን አባዬ በጣም ጉርታታል አይደል? መጉዳት ራሱ አይገልጾም የኔ ልጅ። ይኸውልህ ልቧን ሰባብሬ ነው የጣልኩት። ያው በቁሟን የቀበርኳት በለው። እና መቼም ይቅርታ ታደርግልህም ማለት ነው? የት እንዳለች ባውቅ እንኳን የተቀረው ቀላል ነበር። ግን ምናልባት ሌላ ሰው አግኝታ ቢሆንስ አባዬ? ቆይ አሁን ምን እያልከኝ ነው ያለኸው ልጄ? ሌላ ሰው አግኝታ ቢሆንስ ማለት ሊሆን አይችልም። የሚያውን ነገር አታውራ። አረ ምናልባት እኮ ነው ያልኩህ አባዬ። ምናልባት ምንትስ የሚባል ነገር የለም። ስማ አይሴጉልን አገኛታለሁ። ፖይራዝን ይቅርታ ታደርግለታለች። ከዛ ከቆምንበት እንቀጥላለን። ይሄ ነው በቃ፣ ሌላ ምንም የለም። እሺ እሺ። እኔ የምልህ አሁንም እናትህ? አዎ ማንም እንዳያውቅባት ትሞክራለች፣ ግን ስትጠጣ የተወሰነ ጊዜ አይቻታለሁ። ይችን ሴት ምንድን ነው የምናደርጋት? ምን ብናደርግ ይሻላል? አባዬ የእውነት በጣም እወድሃለሁ። እሺ እኔም በጣም እወድሃለሁ የኔ ልጅ። እሺ እንቺ አመሰግናለሁ። እስኪ ንገርኝ፣ ልብሽን የሰበረው ሰው ማን ነው? ከማን ነው የምትሸሽው? እዛ ድምዳሜ ላይ እንዴት ደረስክ? እንዳንቺ አይነት ቆንጆ ሴት ይሄን ያህል ጊዜ ብቻዋን የምታሳልፍበት ሌላ ማብራሪያ የላትም። ስትታይ ጀርባሽን በስለት ተወቅተሽ የምትንቀሳቀሽ ነው የምትመስል። የሚንጠባጠበውን ደም ዱካ ተከትሎ ቢመጣ የተደበቅሽበትን ቦታ ሊያገኙ ይችላል። በሚሊዮን የሚቆጠሩ የሚወሩ ርዕሶች አሉ፣ ግን የግል ህይወቴ ከነዛ በሚሊዮን ከሚቆጠሩ ርዕሶች ውስጥ አይመደብም። ይኸውልህ ይህን በስህተት እንድትረዳኝ አልፈልግም፣ ግን አንተ ብታወራ እኔ ደግሞ እዚህ ሆኜ ብሰማስ ምን ይመስልሃል? ያው እንግዲህ እኔ እንደ ማንኛውም ተራ ጠበቃ ነው። ተራ ጠበቃ እና ይህን መርከብ የገዛው በባንክ ብድር ነው ወይስ በ4700 ወራት ቅድመ ክፍያ ነው? አዎ በጣም ስኬታማ ጠበቃ ነው። ግን ይሄ መርከብ ከቤተሰብ የወረስኩት 34 ዓመቴ ነው። አላገባውም። የጋላታሳራይ ክለብ ደጋፊ ነኝ። ይሄው ነው። ዊ መቴ ይህን ሰው እየተመልከተው ሊያብድ ነው። መቴ በጣም ደስ የሚል ነገር ነው። አንዴ ስማይ ልንገር። ኑሊቨር በጣም ነው የምወድሽ ቆንጆ። ቆይ ብንጋባ ምን ይመስልሻል? ዊ ጉርካን በጣም ሰክረሃል እኮ። አዎ ግን በጣም ነው የማፈቅርሽ ውዴ። ይኸውልህ ስማኝ፣ ጧት ስትነሳ ማታስታውስ ከሆነ አናትህን እልሃለሁ። እሱ ባያስታውሰው እንኳን እኛ እናስታውሳለን። አንቺ ብቻ መልሽለት። እሺ ወይ እላያ ላይ ያስታወከባት። አሁን እያስታወከ ነው።
እንዴት አደርሽ? እንኳን ደህና መጣችሁ። ና ቁጭ በልና ቁርስ እንብላ። አይ ወደ ቢሮ መሄድ አለብኝ፣ ግን አመሰግናለሁ። አባዬ እባክህ ና። አዎና ትንሽ ቀምሰህ ትሄዳለህ። አይ ይቅርብኝ፣ ሌላ ቀን ይሁንልኝ። ና ቻው በለኝ። ኦፓ ቆይ አንዴ አባዬ፣ ምን ልታደርግ ነው? አባዬ እባክህ እንዳታደርገው። ተው ተው አባዬ። ራስ ልጁን ተው እባክህ ተው፣ እንዳታደርገው አባዬ፣ እንዳታደርገው። አባዬ ተው። በል ጎበዝ፣ ዋኝ የኔ ልጅ፣ ዋኝ የኔ ልጅ። እንደዚህ ነው የኔ ልጅ። ግጭ አባዬ። በቃ ሄድኩኝ እኔ። ፖይራዝ የሲናንን ልደት አረሳሙ አይደል? ሲናን ማን ነበር እንዴ? ባለቢጫ ጸጉሩ ዋና ገንዳ ውስጥ ያለው ደስ የማይለው ልጅ ነው የምትይው?